የአርሰናል ደጋፊ ሆይ ለምንድነው ዛሬ እንዴ ተዘናጋኸው? ምንድነው ችግርህ? ምንድነው እንዴ? እያንዳንዱን የቋጠሮ አጋጣሚዎች መጠቀም አለብን አልተባባልንም ወይ? የኛ ቡድን የቀሩትን ጨዋታ ስለማሸነፍ ያስብ፣ እኛ ደግሞ የቀሩትን የሲቲ ጨዋታዎች በሙሉ በመቋጠር ዙሪያ ላይ በርትተን እንስራ አልተባባልንም ወይ? ትወጥራለህ አሁን አትወጥርም? እኔ ዛሬ ፓላስ የሚያሸንፍ አልመሰለኝም፣ ግን ምናምን አትበል እንደዚህ በቃ መቋጠር ካለብህ ወጥረ ቋጠር። ሲቲ ለምን እዛ ኮረደው ቲም ጋር አይጫወትም? አይደለም እንደ ፓላስ ካለ ለንደናዊ ከአርሰናል ጎን ቋሚ ኤዜን የመሰለ ተጫዋች መጋቢ ቡድን ሲጫወት እንዴት ነው ከጎኑ ማትቆመው? አሁን ትወጥራለህ አትወጥርም? ንገረኝ በቃ። ወጥረ ነው መቋጠረው። ይኸውልህ ፓላስ 10 ሚሊዮን ውሃ እንዳይበላው ከፈለክ ማለት ነው በዚህ ጨዋታ ላይ የሆነ ነገር ማድረግ መቻል አለብህ። በቃ መላው ቋሚ ተጫዋቾችን አሰነፈ የማያዳግም ጥቃት ሲቲ ላይ በመፈጸም ወይ ማሸነፍ ወይ አቻ መውጣት አለብህ፣ ግዴታ ነው። ከሜዳ ውጪ ነው የምትጫወተው አውቃለሁ፣ ግን አንተ ሲቲን ከበድ ከሚሉት ቡድን አንዱ ስለሆንክ ማለት ነው ወሳኝ ነገር ልታሳየን ይገባሃል ነው የኔ ሀሳብ ፓላስ። ከዛ ውጭ ግን የአርሰናል ደጋፊ አሁን ትቋጠራለህ አትቋጠርም? ይህንን ነገር እንደ ቀልድ አልፎ ቦርንማውዝ ላይ በንቋጠር ነው የሚሻል ልትል ነው? አልፎ ጥለው ሩም ላይ ቋጠር። ነገርኩ ጀማው፣ ወጥሩ፣ ምንም መብት ወጥሩ እንዴ። ማቴታ የኔ አባት ጀማው፣ ዛሬ ፓላስ ማለት እኛ ማለት ፓላስ እንደሆነ ታውቃላችሁ አይደል? በዚህ ላይ ደግሞ ማቴታና ቴሪ ኦንሪ የሚያመሳስላቸው 3 ወሳኝ ነጥቦች ይያለው ጀማው። እጅግ በጣም ሁለቱ ተጫዋቾች ያላቸው መመሳሰል ያስገርማቸዋል። ማቴታ እንደምታውቁት ማለት ነው ወርልድ ክላስ የሆነ አጥቂ ነው በሄነሪ ደረጃ። አንደሱ እንኳን አይደለም፣ ብዙ ማሽቃበጥ አያስፈልግም፣ ግን ማቴታና ሄነሪ አንድ ነው የሚያመሳሰላቸው ነገር፣ እሱ መላጣነታቸው ነው ጀማው። ወይ የኔ ቆንጆ ደግሞ እንዴት አባቱ እኮ እንደሚያምር! አረ ዛሬ ማቴታዬ በእናትህ እስማኤል ሳር እዚህ ጋር አለ። አሰቡ እንግዲህ ሳር ደግሞ እስማኤል ሳር ያንን የኛን ማለት ነው የረጅም ጊዜ ሳንሸነፍ የተጓዝነውን መንገድ ሊቨርፑልን ወገባ ገዳውን ብለው ሊከተለን ሲል እኛን ለመቅደም ሲያስብ ማለት ነው አናቱን ካሉልን መካከል አንዱ እኮ እስማኤል ሳር እኮ ነው። ታስታውሳላችሁ? ያኔ ምናልባት ደግሞ ማቴታም ካልተሰለፈ ላርሰንም ካልተሰለፈ የተሰለፈው ይሰለፍ። ዋናው ነገር ግን ዛሬ በአርሰናል ማሊያ እንዲያምሮባቸው ስላየሁ ደስ ብሎኛል። ጀምአው በደንብ መቆጠር አለብን። ማንኒ ቆንጆች እንዴት እንደምታምሩ እኮ! ወይ ዛሬ ቀኑ ሙሉ ሳሽቃብጥ ነው ሙሉ